ሰላም ሁላችሁም። ከዛሬ ጀምሮ በሚቀጥሉት 7 ሳምንታት አዲስ ተከታታይ ቪዲዮ እንጀምራለን። ይህም ቪዲዮ ከአክሱም መንግስታት ጀምሮ እስከ ዘመናዊቷ ኢትዮጵያ ድረስ ያሉትን እያንዳንዱ የኢትዮጵያ ነገስታትና መሪዎች ሙሉ የቤተሰብ ዛፍ ነው የምናየው። ይህ ከ3000 ዓመት በላይ የሚዘልቅ ታሪክ ስለሆነ የምንመለከታቸው ብዙ አስደናቂ ክስተቶች፣ ነገስታት እና መንግስታት ይኖራሉ። እንግዲህ ረጅም ስለሆነ ጉዟችንን እንጀምር። እንደምታውቁት በመላው ኢትዮጵያ ለዘመናት ሲተላለፍ የኖረ አንድ ታዋቂ የመነሻ ታሪክ አለ። ይህም ታሪክ የንጉሥ ሰለሞንና የንግሥተ ሳባ ታሪክ ነው። በታሪኩ መሰረት ንግሥተ ሳባ በኢየሩሳሌም ወደ ንጉሥ ሰለሞን ሄደች። ከዚያም ሚኒሊክ የተባለ ልጅ ከሱ ትወልዳለች። በኋላም ሚኒሊክ በ980 ዓመተ ዓለም አካባቢ የመጀመሪያው የኢትዮጵያ ንጉሥ ሆነ ተብሎ ይነገራል። ነገር ግን ስለዚህ ታሪክ ከማውራታችን በፊት አንድ ጠቃሚ ነገር ልንረዳ ይገባል። በአጠቃላይ ስንናገር 3 አይነት የታሪክ አይነቶች አሉ። ታሪክ የምንለው ወይም ሂስትሪ፣ ተረት የምንለው ወይም ሚስ እና አፈ ታሪክ ወይም ሌጀንድ የምንለው ማለት ነው። በመጀመሪያ ታሪክ የሚባለውን ወይ ሂስትሪ የምንለውን ነገር እንመልከት። ታሪክ ማለት በእውነት የተፈጸሙ ክስተቶች እና በማስረጃ የተቀመጡ ወይም የተመዘገቡ ማስረጃዎች ናቸው። ለምሳሌ በ1888 ዓመተ ምህረት ላይ የካቲት 23 ቀን ኢትዮጵያ በአድዋ ጦርነት ጣሊያንን ድል አደረገች። ይህ ታሪክ ሰው ፈጥሮ የተናገረው ተረት አይደለም። በሰነዶችና በማስረጃዎች የተረጋገጠ እውነተኛ ታሪክ ነው። ከዛ ተረት ወይም ሚትስ የምንለው ነገር አለ። ተረት ማለት ሰዎች አንድን ነገር ለማስረዳት ወይም አንድን መልእክት ለማስተላለፍ የሚፈጥሩት ታሪክ ነው። ለምሳሌ በጥንተ ኢትዮጵያ አርዌ የተባለ አንድ ታላቅ እባብ ለ400 ዓመታት እንደነገሰ እና ሰዎች ቁጣውን ለማብረድ ድንግል ልጃቸውን መስዋዕት ያቀርቡለት እንደነበር የሚነገር ታሪክ አለ። ይህ በመሰረቱ ተረት ነው። ከዛ በኋላ የምናየው ደግሞ 3ኛው አፈ ታሪክ ወይም ሌጀንድ የምንለው ነው። አፈ ታሪክ በተረትና በታሪክ መካከል የሚገኝ አይነት ነው። የሰለሞንና የንግሥተ ሳባ ታሪክም ለዚህ ጥሩ ምሳሌ ሊሆን ይችላል። ዛሬ እርግጠኛ ሆነን ስለዚህ ታሪክ የምንናገረው አንድ ነገር ነው። በእነሱ ሰለሞንና ሳባ በነበሩበት ዘመን በኢትዮጵያ አካባቢ አንድ መንግስት እንደተመሰረተና ከሳባ መንግስት ጋር ግንኙነት እንደነበረው የሚጠቁሙ ማስረጃዎች አሉ። ግን ይህ ማለት በታሪክ ውስጥ የሚነገሩ ዝርዝሮች ሁሉ በእርግጥ ተፈጽመዋል ማለት አይደለም። ምናልባት በዛ ዘመን ሚኒሊክ የተባለ እውነተኛ ንጉሥ ኖሮ ሊሆን ይችላል። ምናልባትም ከሳባ ነገስታትና ከእስራኤላውያን ጋር ግንኙነት ሊኖረውም ይችላል። እንዲሁም ከአይሁድ አንዳንድ ሃይማኖታዊ ልማዶችም ወስዶ ሊሆን ይችላል። ነገር ግን እንደ ሰለሞን ሚኒሊክን በእስራኤል እንዲነግስ ጠየቀው የሚሉት ወይም የአክሱም ነገስታት መስራች ነበር የሚሉ ዝርዝሮች ታሪኩን ይበልጥ አስደሳች ለማድረግ በኋለኛው ዘመን የተጨመሩ ሊሆኑ ይችላሉ የሚል አስተሳሰብ አለ። እንደዚህ አይነት ታሪኮች ሌጀንድ ወይም አፈ ታሪክ ብለን እንጠራቸዋለን ማለት ነው። ይህ ማለት በአጭሩ በእውነተኛ ታሪክ ላይ የተመሰረተ ፊልም ቢኖር መሰረቱ እውነተኛ ታሪክ ቢሆንም ለተመልካቹ ይበልጥ አስደሳች እንዲሆን ወይም አስደሳች ለማድረግ ብዙ ዝርዝሮች ልንጨምርበት እንችላለን። አሁን እነዚህ 3 ምድቦች ከተረዳም በኋላ ወደ አክሱም ነገስታት እንሂድ። እንደምታውቁት ስለ አክሱም ነገስታት ብዙ ታሪኮች ነው የሚነገሩት። ነገር ግን ብዙዎቹ አፈ ታሪክ ጋር የተደባለቁ ናቸው። ስለዚህ በዚህ ቪዲዮ የምንመለከተው በታሪካዊ ማስረጃዎች የተደገፉና አብዛኛው ታሪክ ምሁራን የሚቀበሏቸው ታሪኮችን ነው ሞር ፎከስ የምናደርገው ማለት ነው። እንግዲያው የኢትዮጵያ የ3000 ዓመት የነገስታት ታሪክ አብረን እንጀምር። ብዙ ሰዎች አክሱምን የሚያውቁት በሐውልቶቿ ወይም በታቦተ ጽዮን ታሪክ ወይም በንጉሥ ኢዛና ክርስትናን መቀበል ሊሆን ይችላል። ነገር ግን አክሱም ከዚህ በላይ እጅግ አስገራሚ ታሪኮችን ያሳለፈ የነገስታት ታሪክ አለው። ከ2000 ዓመታት በፊት አክሱም ከዓለም ታላላቅ መንግስታት መካከል አንዷ ነበረች። በሮማውያን፣ በፋርስ፣ በሳሲናውያን፣ በህንድ፣ በአረብ ነጋዴዎች ጋር በጣም የታወቀች ግዛት ነበረች። በ3ኛውና በ4ኛው ክፍለ ዘመን የነበረ የፋርስ ነቢይ ማኒ የተባለ ሰው በሱ ዘመን ከነበሩ ታላላቅ ሀያላን መንግስታት ውስጥ አክሱምን አኳታት ነበረ። 4 ታላላቅ ሀያላን መንግስታትን ጠቅሶ ነበር። ከነሱ ውስጥም
ሮም፣ ሳስኒድ፣ ቻይና እና አራተኛ ላይ አክሱም። ይህ ማለት በአሁኑ ሰዓት ልክ እንደ አሜሪካ፣ ቻይና፣ ራሻ ብለን ሜቢ እስራኤል ወይም እንደ ፈረንሳይ ስንል እንደማለት ነው። እዛ ሌቭል ላይ ነበረ የአክሱም ኃይል የነበረው ማለት ነው። እና በጣም ኢምፕሬሲቭ ነው ይሄ። እዚህ ደረጃ ላይ የደረሰችበት እንዴት ነው የሚለውን በትንሹም ቢሆን እንየው፣ ነገስታቶችን በማየት ማለት ነው። በመጀመሪያ የምንመለከተው ንጉስ ባዜን የተባለ ንጉስ ነው። እሱም በኢየሱስ ክርስቶስ ዘመን አካባቢ የነገሰ ነበረ እና ከተለምዶ ታሪኮች በስተቀር ስለሱ ብዙ የምናውቀው ነገር የለም። በቤተ ክርስቲያን ታሪክ ኢየሱስ ክርስቶስን ከጎበኙ ሰባ ሰገድ ውስጥ አንዱ ነበረ የሚል ታሪክ አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነገር ታሪክ። ከሱ ትውፊታዊ ታሪክ ውጪ ስለሱ ንጉስ የምናውቀው ብዙ ኢንፎርሜሽን የለንም። ቀጣዩ ንጉስ ዘሃካላ የሚባለው ንጉስ ነው። ይህ ንጉስ በአክሱማውያን ታሪክ ልዩ ቦታ አለው። ምክንያቱም ስለሱ የማያከራክር በሱ ዘመን የተሰራ ምንጭ ያለን የመጀመሪያው ንጉስ በመሆኑ ነው። በፔሪፕለስ ኦፍ ዲ ኤሪትሪያን ሲ የሚባለው ጽሑፍ ውስጥ ዘሃካላ በሱዳን ዳርቻ የሚገኘውን ቴሮን እስከ ቀሪው ባርባሪያ ክልል ድረስ የሚገዛ ንጉስ እንደነበረ ተጽፎ እናገኛለን። በዛ ጽሑፍ ላይ ደግሞ በተጨማሪ ገንዘብ ወዳድ ሰው እንደነበረ ተገልጿል። ነገር ግን ቅን ሰው እንደነበረና በግሪክ ብዙ ትምህርቶችን እንዳገኘ ተገልጿል። ምናልባትም ይህ ንጉስ በመጀመሪያው ክፍለ ዘመን የነገሰ ንጉስ ነበር። አንድ ማስታወስ የምፈልገው ነገር ከነዚህ ንጉሶች መካከል ብዙ ንጉሶች ነግሰው ነበር፣ ግን ስለ ህልውናቸው ሆነ ስለ አሳለፉት ነገር ምንም የተጻፈ ነገር ስለሌለ ምንም የምናወራው ነገር ስለሌለ ነው መሀል ላይ ምንዘላቸው ንጉሶች አሉት እንጂ ብዙ ንጉሶች እንዳሉ ያው ማስታወስ ያስፈልጋል። ለማንኛውም ቀጣዩ የምናየው ንጉስ ገደራት የተባለ ንጉስ ነበር። በ200 ዓመተ ምህረት አካባቢ የነገሰ የአክሱም ንጉስ ነበር እና በደቡብ አረቢያ ጉዳዮች ውስጥ የተሳተፈ የመጀመሪያው የአክሱም ንጉስ ሳይሆን አይቀርም። ይሄ ጋዳራት የተባለው ሰው በደቡብ አረቢያ ጽሑፎች ውስጥ ስሙ የተጠቀሰ የመጀመሪያው የአክሱም ንጉስ ነው። በሱ ዘመን እንደ ቲሂማ፣ ናጂራን፣ ማአፈር፣ ዛፋር የተባሉ አካባቢዎች በአረብ የሚገኙ አካባቢዎች ተቆጣጥሮ እንደነበረ እና ብዙ የሃሺዲ ግዛቶችን ጨምሮ ጠቅልሎ በቁጥጥሩ ስር እንዳስገባ የሚነገሩ ታሪኮችና ጽሑፎች አሉ በአረቢያ ውስጥ ማለት ነው። ገደራት በደቡብ አረቢያ ጽሑፎች ውስጥ ለመጀመሪያ ጊዜ የተጠቀሰው ከሳባ ንጉስ አልሃን ናፋሃዝ ጋር ጥምረት እንደፈጠሩ ለማሳየት ተጽፎ ነበር። በየመን ማሪብ በሚባል ቦታ የተገኘው ጽሑፍ እንዲህ ይላል። ጦርነታቸውም ሆነ ሰላማቸው አንድ እንዲሆን በእርሱ ላይ የሚነሳ ማንኛውም ሰው በጋራ እንዲቆም እና ሳልሄንና ዛራራን፣ አልሃንና ገደራት በደህንነት በሰላም በአንድነት እንዲሆኑ ተስማሙ የሚል ጽሑፍ ተገኝቷል። ዛራራን የሚለው ቃል በዛን ጊዜ በአክሱም የነበረው የነገስታት ቤተመንግስት ስም ሊሆን ይችላል። ሳልሄን ደግሞ ያው የሳባ ቤተመንግስት ሊሆን ይችላል። ቀጣይ የምንመለከተው ንጉስ ኢንዲቢስ ይባላል። ንጉሱ በ3ኛው ክፍለ ዘመን መጨረሻ አካባቢ የአክሱም መንግስት የነበረ ሰው ነበር። እንዲሁም በአፍሪካ ውስጥ በራሱ ፍቃድ የራሱን ሳንቲሞች ያሳተመ የመጀመሪያው ገዢ ነበረ። በእርሱ ዘመን የአክሱም ምንዛሬዎች በወርቅ፣ በብር፣ በነሐስ ወይም በመዳብ ይዘጋጁ ነበር። በላያቸውም ላይ የኮኒ ግሪክ ቋንቋ የተጻፈ ነበር። አንድ ማወቅ ያለባችሁ ነገር እርሊ የአክሱማይት ህዝቦች የሚጠቀሙት ግሪክ ነበረ። የግሪክ አስተጻጸፍና ቋንቋ ነበረ ሞር የሚጠቀሙት የነበረው ማለት ነው። አሁን ደግሞ ወደ ኤላ አሜዳ እንሂድ፣ ወይም በአንዳንድ ምንጮች ታዜር ተብሎ የሚጠራው ንጉስ። እሱ በ300ዎቹ ዓመተ ምህረት የአክሱም መንግስት ገዢ ነበረ። ስለ ህይወቱ ትንሽ ብቻ ነው የምናውቀው። ነገር ግን ወደ ኑቢያ ማለትም የዛሬዋ ሱዳን ዘመቻ አድርጎ ግብር እንዲከፍሉ ማስገደዱን የሚያሳዩ አንዳንድ መረጃዎች አሉ። በአንጻራዊነት ረጅም የንግስና ዘመን እንደነበረው ይገመታል። ምናልባትም በጣም ታዋቂ የነበረው የአክሱም ንጉስ የንጉስ ኢዛና አባትም ሊሆን ይችላል። ኢዛና በ320 ዓመተ ምህረት የአክሱም መንግስት ንጉስ ነበረ። ከአክሱም ነገስታት
በደንብ መረጃቸው ከተመዘገቡ ገዢዎች መካከል አንዱ የሆነው ኢዛና ለሀገሩ ክርስትናን በመቀበሉ በጣም አስፈላጊ ንጉሥ ያደርገዋል። ይህም ከወንድሙ ሳይዛና ጋር ነው ያደረገው ማለት ነው። እሱም ምናልባት ያው ሩለር ነበር፣ አብሮ የነገሱ ነበሩ የሚል ግምት አለ፣ ግን እርግጠኛ አይደለንም። እንዲሁም የኢትዮጵያን ስም አዳፕት ያደረጉት ለመጀመሪያ ጊዜ ኢትዮጵያ ተብላ እንድትጠራ አዳፕት ያደረጉ ንጉሥ ነበረ። ኢዛና ከወንድሙ ሳይዛና ጋር በፍሪመናጦስ ወይም አባ ሰላማ በተባለ ሰው አማካኝነት ክርስትና ተነስተው ክርስትናን ይቀበላሉ። ፍሪሚናጦስ በኋላ በአትኔዥስ ኦፍ አሌክሳንድሪያ ወይም የእስክንድሪያ ፓትሪያርክ የኢትዮጵያ ቤተክርስቲያን የመጀመሪያው መሪ ሆኖ ይሾማል። ኢዛና ብዙ ቤተክርስቲያኖችን ሰርቶ ክርስትናን በመላው ኢትዮጵያ አስፋፍቶ ነበረ። እንዲሁም በተለያዩ ጽሁፎች የተመዘገቡ የተለያዩ ዘመቻዎችን አካሂዱ እንደነበረ እናውቃለን። በሜሮ የተገኙ በግዕዝ የተጻፉ 2 ጽሁፎች እንደሚያሳዩት ከሆነ ኢዛና በዘመናዊቷ ሱዳን የሚገኘው የኩሽ መንግስትን አሸንፎ ሙሉ ለሙሉ እንደደመሰሰና እንዳጠፋ የሚገልጹ ጽሁፎች ተገኝተዋል። በሱዳን በግዕዝ የተጻፉ ማለት ነው። በ1990ዎቹ መጨረሻ አካባቢ በህንድ ውስጥ በአርኪኦሎጂ ስፍራዎች የእሱን ስም የያዙ በርካታ ሳንቲሞች ተገኝተው ነበር፣ ህንድ ሀገር ውስጥ ማለት ነው። እነዚህም ሳንቲሞች ድሮ አክሱማይት ከሚጠቀሙት የፀሐይና የጨረቃ ምልክት ወደ መስቀል ምልክት የተለወጠ ንድፍ ነው የያዙት የነበረውና ይህም በዓለም ላይ የመጀመሪያው ግዛት ያደርገዋል። የኢትዮጵያ ባህል ወይም በሰሜኑ አካባቢ ይህ ንጉሥ ከወንድሙ ጋር አንድ ላይ እንደነገሱ የሚነገር ታሪክ አለ። ስማቸውም አብርሃና አጽብሃ ተብለው ነው የሚታወቁት። ይህም ፕሮባብሊ የጥምቀት ስማቸው ሊሆን ይችላል፣ ጥምቀት የተነሱበት ስማቸው ሊሆን ይችላል፣ ወይም የውልደት ስማቸው ይሆናል። ማለትም ኢዛናና ሳይዛና የሚለው ስም የንግስና ስማቸው ሆኖ የአብርሃና አጽብሃ የምንለው ደግሞ የውልደት ስማቸው ሊሆን ይችላል ማለት ነው። የአርዮሳዊ እምነት የነበረው የሮማን ንጉሥ ቆስጠንጢኖስ የተረፈ አንድ ደብዳቤ ነበረ። ይህ ደብዳቤ ለማን የተላከው? ለኢዛናና ለወንድሙ ሳይዛና ይላል። ይህ ደብዳቤ ፍሪሚናጦስ በትምህርታዊ ስህተቶች እንዲመረመርና ወደ እስክንድሪያ እንዲላክ እና ቴዎፍሎስ ኦፍ ኢንዲያን የተባለ ሰው በእሱ ፋንታ እንዲተካ ለኢዛናና ሳይዛና ትእዛዝ ተላልፎ ነበረ። ኢዛናና ሳይዛና ግን ፕሮባብሊ ኢግኖር ገጩት ወይም ችላ ብለውት ነበረ፣ ወይም ደግሞ ጥያቄውን አልተቀበሉም ነበር። ስለ ኢዛና ሌላኛው ታዋቂ ጽሑፍ የኢዛና ድንጋይ ወይም አለት ነው። ይህ ጥንታዊ ሐውልት እስከ ዛሬ ድረስ በአክሱም ቆቦ ይገኛል። ይህ ምናልባት ወደ 4ኛው ክፍለ ዘመን አካባቢ ትሬስባክ የሚደረግ የድንጋይ ሐውልት ነው እና ንጉሥ ኢዛና ወደ ክርስትና መለወጥ እና ሜሮን ጨምሮ የተለያዩ አጎራባች አካባቢዎችን መውረሩን የመዘገበ ድንጋይ ነው። ይህ ሐውልት በ3 ቋንቋዎች ማለትም በግዕዝ፣ ሳባይክ እና ግሪክ ተጽፎ ይገኛል እና ጽሑፉን ትንሽ ላሳያችሁ። ጸጋ በሱ የማምን ጠላቶችን የምገዛበትን ጠንካራ መንግስት የሰጠኝ፣ ከሕፃንነቴ ጀምሮ የጠበቀኝ፣ በአባቶቼ ዙፋን ላይ ያስቀመጠኝ፣ እኔ ራሴን ለክርስቶስ አሳልፌ ሰጥቻለሁ። ስለዚህ ሁሉም ስራዎቼ እንዲሳኩ እና ነፍሴን በሚወደው በእርሱ እንድድን በስላሴ እርዳታ በአብ በወልድ በመንፈስ ቅዱስ ስም ኤላ አጽብሃ የታዜና ልጅ በአክሱም በሂምያር በራዲያን በሳባ በሳሌን በከፍተኛው ሀገር በያማናት በባህር ዳርቻው ሜዳ በሀድራውት በሁሉም አረቦች በቤጃ በኖባ በካሱ በሲያሞ በድርቢት በአትፊ ምድር ላይ ንጉሥ የኢየሱስ ክርስቶስ አገልጋይ በጠላት የማይሸነፍ ስላረገኝ አመሰግናለሁ። ይህ የሚያሳየን ኢዛና ምን ያህል ሃይማኖቱ ላይ በጣም ፎከስ ያደረገ ንጉሥ እንደነበረ እና ምን ያህል ሃይማኖቱን እንደሚወደው ነው። እሺ ቀጣይ የምንመለከተው ንጉሥ ኤቤና የተባለው ሰው ነው። እሱም በ5ኛው ክፍለ ዘመን አካባቢ አክሱምን የገዛ ንጉሥ ነበረ። የኤቤና የወርቅ ሳንቲሞች ከሁሉም የአክሱም ነገስታት የወርቅ ሳንቲሞች ደሞስት ኮመን የሆነው ሳንቲም ነው። ማለትም የአክሱም ሳንቲሞች ዲስከቨር ከተደረጉ ሞስት ፕሮባብሊ አብዛኛው የእሱ ሳንቲሞች ናቸው፣ የተለመዱ ናቸው ማለት ነው። በየመን የተገኘው አልማዳቢያ በተባለው የሳንቲም ክምችት ብቻ ወደ 538 ወርቅ ሳንቲሞች የኤቤና ወርቅ ሳንቲሞች ተገኝቷል። ይህም ምናልባት ለረጅም ጊዜ እንደነገሰ የሚያሳይ ነገር ሊሆን ይችላል፣ ወይም በሱ ዘመን በጣም ከፍተኛ ደረጃ ላይ እንደነበረ አክሱም ሊያሳየን ይችላል።
ቀጣይ የምንመለከተው ንጉስ ኤላ አማይዳ ይባላል። የእሱ ንግስና ዘመን የሚታወሰው እሱ በነገሰበት ዘመን 9 ቅዱሳን በመባል የሚታወቁት ሰዎች ወደ ኢትዮጵያ ስለመጡ ነው። እኒህ 9 ቅዱሳን በ5ኛው ክፍለ ዘመን መጨረሻ አካባቢ በኢትዮጵያ ውስጥ ክርስትናን ከሶሪያ፣ ከቁስጥንጥንዮስ፣ ከአናቶሊያ እንዲሁም ከሮም ክፍሎች የመጡ ሰዎች ነበሩ። 9 ቅዱሳን ማለት ነው። የአካባቢው ነዋሪዎች ወደ ክርስትና ኮንቨርት እንዲያደርጉ እንዲቀይሩ፣ በተጨማሪም እንደ ደብረ ዳሞ ያሉ በርካታ ገዳማት አሁን በትግራይ ክልል የምንለው አካባቢ መስርተው ነበረ። እንዲሁም መጽሐፍ ቅዱስን ወደ ግዕዝ ተርጉመውልን ነበር። ለምሳሌ የገሪማ ወንጌላት የሚባሉት ጽሁፎች። እነዚህ ጽሁፎች በዓለም ላይ እስካሁን ድረስ የተረፈ በጣም ቀደምት ከሆኑ መጽሐፍ ቅዱስ አይነቶች ውስጥ አንዱ ነው። እንዲሁም በመጽሐፍ ቅዱስ ጥናት ላይ በባይዛንቲን ስልት የተሰሩ መጽሐፍ ቅዱሶች የመጀመሪያው ዊትነስ ነው ማለት ነው። ይህም ለየት ያደርገዋል፣ በጣም ኢምፕሬሲቭ ያደርገዋል። ቀጣይ የምናየው ንጉስ ታዜና የሚባለው ንጉስ ነው። በዋነኝነት የሚታወቀው በንግስናው ዘመን በተመረቱ ሳንቲሞች ነው። ሌላ ስለሱ ብዙ ኢንፎርሜሽን ወይም መረጃ የለንም። ሌላ አንድ ትንሽ ነገር ነው የምናውቀው፣ እሱም የካሊብ አባት መሆኑ ነው። የታዋቂው ንጉስ ካሌብ ማለት ነው። ካሌብ ወይም ኤላ አጽብሃ በ514 ዓመተ ምህረት አካባቢ አክሱምን የገዛ መሪ ነበር። በሱ ዘመን በነበሩ ታሪክ ጸሐፊዎች ወደ 520 ዓመተ ምህረት አካባቢ የመንን ሙሉ ለሙሉ ወሮ ተቆጣጥሮ ነበር። ይህን ያደረገው በናጅራን ያለው የክርስቲያን ማህበረሰብ እየገደለ የነበረ አንድ አይሁዳዊ ንጉስ ምክንያት ነው። ይህም የአረቢያ ጫፍን ሙሉ ለሙሉ በአክሱማውያን ቁጥጥር ስር እንዲውል አደረገ። በሙስሊም ባህል ታሪክ እንደሚናገረው የአክሱማውያን ጦር አዛዥ የነበረው አብርሃ ቃባን ለማፍረስ ወደ መካ ዘመቻ መርቶ ነበር የሚል ታሪክ አለ። ይህ ታሪክ ይር ኦፍ ዘ ኤሌፋንት ተብሎ ይታወቃል በእስልምና ታሪክ ውስጥ ማለት ነው። ከነዚህ ታሪኮች በኋላ ካሌብ ዙፋኑን ትቶ የሃይማኖት ህይወት እንደመረጠና ዘውዱን ወደ ኢየሱስ ክርስቶስ በተሰቀለበት በእስራኤል በሚገኘው ቤተክርስቲያን በመላክ ራሱን ለእግዚአብሔር አሳልፎ እንደሰጠ ገዳም እንደገባ የሚነገሩ ታሪኮች አሉ። ቀጣዩ ንጉስ ዘእስራኤል ይባላል። እሱ ምናልባት የካሌብ ወይም የታዜና ልጅ ነበር። ስለሱ ብዙ የምናውቀው ነገር የለም። ሳንቲሞቹን ነው የምናውቀው። ሳንቲሞች የታተሙ ሳንቲሞች ነበሩ በሱ ዘመን። ከዛ ውጭ የምናውቀው ብዙ ኢንፎርሜሽን የለንም። ቀጣዩ ንጉስ ገብረ መስቀል የሚባለው ንጉስ ነው። እሱ የካሌብ ልጅ እንደነበረ እናውቃለን። በሱ ዘመን በጣም ሀያል ነበረች አክሱም። ሀያልነቷን ቀጥላ ነበር፣ ግን እዚሁ አካባቢ ነበር፣ ማለትም ኢትዮጵያ አካባቢ ነበር ሀያልነቷ የነበረው። አውትሳይድ እነ ካሌብ የተቆጣጠረው የየመንና ሳውዲ አረቢያ አካባቢ፣ ኦማን የምንላቸውን አካባቢ ያሉ ቦታዎች ፕሮባብሊ በገብረ መስቀል ዘመን ነበረ ያንን ግዛት አክሱም ያጣችው የነበረው ማለት ነው። ከዛ በኋላ በአክሱም ታሪክ ውስጥ የጨለማው ዘመን ነው የሚጀምረው። በዚህ ጊዜ ስለ ብዙ ነገስታት ያለ መረጃ በጣም እየቀነሰ ይመጣል፣ ከባህላዊ መረጃዎች ውጭ ማለት ነው። አሁን ንጉስ ገርሰምን እኔ ስለሱ የምናውቀው ነገር ቢኖር ያው ሳንቲሞቹ ናቸው። ከገርሰም በኋላ ደግሞ ዮኤል የሚባል ንጉስ እንደመጣ እናውቃለን። የእርሱ ሳንቲሞች ፕሮባብሊ በአክሱም ታሪክ ውስጥ የመጨረሻዎቹ ሳንቲሞች ናቸው። ማለትም መጨረሻ ሳንቲም ያሳተመ የአክሱም ንጉስ ነው ዮኤል የተባለው ንጉስ ማለት ነው። በዚህ ዘመን የአክሱም የዓለም አቀፍ ንግድ ቀስ በቀስ ቀንሶ ነበር እና የመንግስቱ ኃይልም እየተዳከመ መጥቶ ነበረ፣ የግዛቱ ኃይል ማለት ነው። ቀጣዩ ንጉስ ደግሞ ማየት ያለብን አርማሃ የተባለው ንጉስ ነው። በ7ኛው ክፍለ ዘመን አካባቢ ነገሰ ሰው ነበረ እና አርማሃ ሌላ የሚታወቀው በእስልምና ባህላዊ ታሪክ ውስጥ ከመካ ተሰደው የመጡ በመጀመሪያው ሂጅራ ከመካ ተሰደው የመጡ ሰዎችን የተቀበለው የአክሱም ንጉስ ነው፣ ወይም ነጃሺ ብለን የምንጠራው ንጉስ ነው የሚል የእስልምና ባህላዊ ታሪክ አለ። ከአርማሃ በኋላ አክሱም በጣም ከመዳከሟ የተነሳ የአርኪኦሎጂ ግኝቶችም ጠፍቶ ነበር። ታሪኮችም ምንም ዝም ነው። ምንም አይነት ነገር የለንም። ትንንሽ ነገር ነው የምናውቀው። ለምሳሌ መረጃ ካለን ነገስታት መካከል አንዱ አይዞር የተባለው ንጉስ ነው። አይዞር በጣም ለየት ያለ ታሪክ አለው።
እስከ 6 ሰዓት ነበር የመራው። ማለትም 6 ሰዓት ብቻ ነበር የመራው ይህ አይዞር የተባለው ንጉስ። ይህ የሆነበት ምክንያት ዘውድ በደፋበት ቀን በዙሪያው ተሰብስበው የነበሩ ህዝቦች አፍነው ገደሉት። በዚህ ምክንያት ነበረ ለ6 ሰዓት ብቻ የነገሰው ማለት ነው። ማንኛውም ቀጣዮቹ ሁለቱ ነገስታት አንበሳው ውድምና ድልናኦድ የሚባሉ ወንድማማቾች ነበሩ። አባታቸው በሞት አልጋው ላይ ሳለ የኢትዮጵያ ቤተክርስቲያን መሪ የነበረው አቡነ ጴጥሮስ ከሁለቱ ልጆቹ ማን እንደሚተካው እንዲወስንለት ይጠይቀዋል። ለአቡነ ጴጥሮስ ማለት ነው። ምረጥልኝ ያለው ከሁለቱ የመረጥካቸው ንጉስ ይሆናሉ ብሎ ይነግረዋል። አቡነ ጴጥሮስ መምረጥ የፈለገው ድልናኦድን ነበር። ድልናኦድን ይመርጠዋል ማለት ነው። በዚህ ውሳኔ የተበሳጨው አንበሳ ውድም አንድ ምናስ የተባለ የግብፃዊ መነኩሴ ወደ እስክንድሪያ ጉቦ ሰጥቶ ይልኳል። ከዛ በኋላ አቡነ ጴጥሮስ እንደተባረረ የሚናገር ማስረጃ ፌክ ማስረጃ ይዞ እንዲመጣና አቡነ ጴጥሮስ ከስልጣናቸው አስነስቶ ይሄ ሚናስ የተባለው ሰው የቤተ ክርስቲያኗ መሪ ሆኖ አንበሳ ውድምን እንዲያነክሰው ቀመር ይቀመራሉ። ለማንኛውም ምናስ ተመልሶ ሲመጣ እሱን አቡነ የሚያደርገውን ወይም የቤተ ክርስቲያኗ መሪ የሚያደርገውን የሐሰት ሰነዶች ይዞ ይመጣል እና አንበሳ ውድም ቀብቶ ያነክሷል ማለት ነው። ለማንኛውም የድልናኦድ ደጋፊዎች እንደ ሰራዊት ተሰብስበው በድልናኦድ መሪነት አንበሳ ውድምን ከስልጣኑ ያወርዱታል። ከዛ በኋላ ድልናኦድ ይነግሳል ማለት ነው። ድልናኦድ የአክሱም የመጨረሻው ንጉስ ሆነ ማለት ነው። በዚህ ከዛ በኋላ የመጣው ወይም በስትክክል የመጣችው ታዋቂዋ ንግስት ጉዲት ነበረች። እሷ የአክሱም መንግስቱን ዙሪያውን ውድም እንዲሁም ቤተክርስቲያኖችን በማቃጠል በጣም የታወቀች ንግስት ነበረች። ስለ ጉዲት ያለን መረጃ ያው የሚጋጭ ነው። አንዳንዱ ያልተሟላ ነገሮች ናቸው ያሉን ማለት ነው። ግን አንድ እርግጠኛ ሆነ ልንናገራቸው የምንችላቸው ነገሮች ቢኖሩ በጣም የቤተክርስቲያን ጥላቻ እንደነበረባት እና ከአይሁዶች ጋር በሆነ መንገድ ግንኙነት እንደነበራት ይሄ የተረጋገጠ ነገር ነው። ለማንኛውም በእሷ ዘመን የነበረ የአረብ ታሪክ ጸሐፊ ኢብን ሐውቃል እንዲህ ብሎ ጽፎ ነበረ። የሀበሻ ሀገር ለብዙ ዓመታት በአዲስ ሴት ስር እየተመራች ትገኛለች። ሀዳኒ ተብለው የሚጠራው የሀበሻ ንጉስን ገድለዋለች። እስከ ዛሬም በእርሷ ሀገርና በሀዳኒ ሀገር እና በሀበሻ ደቡባዊ ክፍል ሙሉ ለሙሉ በነፃነት እየገዛች ነው ይላል። ይህ እንደሚያሳየው ፕሮባብሊ ጉዲት ከሌላ ነገስታት የመጣች ሴት ነበረች፣ ወይም ከሌላ ግዛት ከአክሱማዊ ግዛት ውጭ የነበረ ሌላ የመንግስት ግዛት የመጣች ነበረች የሚል ነገርን ሊያሳየን ይችላል እና አንድ ላይ እንደገዛች ያሳየናል። ሌላ ደግሞ የምናየው ነገር ሀዳኒ የሚለው ቃል ነው። ሀዳኒ ማለት የግዕዙ ሀፃኒ ከሚለው የመጣ ቃል ነው። ወደ አረበኛ ሲተረጎም ሀዳኒ ያሉት ማለት ነው። ሀፃኒ የሚለው ቀስ በቀስ ወደ አማርኛው አፄ ወይም ወደ ትግርኛው ሀፄ የነገስታት መጠሪያ ስም ነው እና አፄ የሚለው ኬት እንደመጣም በዚህ ማወቅ እንችላለን ማለት ነው። በዮዲት ጉዲት ዘመን ብዙ ቤተክርስቲያኖች፣ ቅርሶች ወድመው ነበረ በጣም ማለት ነው። እና በአጠቃላይ በምስራቅ ያለው የሙስሊሞች መስፋፋት እና በውስጣዊ ምክንያቶች፣ በውስጣዊ ሽኩቻዎች፣ ችግሮች ተጨምረው የጉዲትም ነገር ተጨምሮ አክሱም ሙሉ ለሙሉ በዛ ሰዓት ወደመች። ከዛ በኋላ በኢትዮጵያ ያሉ ምንጮች ለረጅም ጊዜ ዝም ይላሉ። ምንም አይነት ኢንፎርሜሽን የለም ኢትዮጵያ በዛ ሰዓት የነበረችበት ሁኔታ። ነገር ግን በ1100 ዓመተ ምህረት አካባቢ እንደገና ብዙ ጽሁፎች መታየት ጀመሩ። እኒህ ጽሁፎች ግልጽ ያደረጉት ነገር ቢኖር በዛ ሰዓት ኢትዮጵያ በአዲስ መንግስት ቁጥጥር ስር እንዳለች ገልጾልናል። ይህም መንግስት የዛጉዌ መንግስት ነበር።